ሰላም ብሩክ ይባላል። ቅዱስ ለምን ነበር የጠራኸኝ? ፈልጌሽ ነበር። ለምን ትፈልጊ? ይሻላል እንደዚህ መስክ ነገር አዋላ እኔ ራሴ ምክንያት ስላለኝ ነው። በደንብ ተዋወቅን እኮ ስንቴ እንተዋወቅ እንጃ። በደንብ ከምትሄዱበት አለ ነው አብራችሁ የምታችሁት? አይ የሆነ ቦታ ነበር። ምሳ እየበላ ነበር። ምሳ እየበላችሁ ነበር? ጥሩ። እኔ ከካሜራማን ጋር እበላለሁ። ሃይ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እሺ ተዋወቅ። አስተዋውቅ። እሺ አይሻል? በደንብ ሰላም በላቸውና። ሰላም እንዴት ናችሁ? ራስህን አስተዋውቃቸው። ቅዱስ እባላለሁ። በቃ ምን አለ ሌላ? በቃ ይኸው ቅዱስ ይባላል እና አብረን ነበር። ይቅርታ ስጠራ ወይ ጉድ ወቸ ጉድ አለ ሀገሬ ሰው። ዛሬ በሳቅ ነው የሞትኩት እውነት። የአይምዬ ነገር ዛሬ ደግሞ ጉድ ይዛብን መጣች እኮ። እንዴት ናችሁ? ሰላም ናችሁ የኔ ውዶች? ሰላማችሁ ብዝት ይበልልኝ የኔ አዳማጮች፣ የኔ ኮሜንት የምትሰጡኝ የምታበረታቱኝ ሰዎች። እኔ እውነት ሳኩኝ። በአንድ በኩል ብናደድም በአንድ በኩል ሳቅ። ምን ላድርግ እኮ ይሄ ነገር እየቆየ ሲሄድ እኛም እየለመድ ነው መጣን። በጣም የሚታመሙ አሉ። በርግጥ በዚህ በሃይሚና በብሩክ ሁኔታ ኮሜንት የምጽፉልኝ ሰዎች አላችሁ። በሌላም በውስጥ የሚደርሰኝ ነገር አለና የሚታመሙ በቃ ሞባይላቸው ሁሉ ያስጠላቸው በምን ቀን አወኳቸው የሚል። ምክንያቱም እንደዚህ የረዘመ ነገር አይተናናቅም። በቃ ያቺ ትንሽ ፕራንክ እዚህ ደርሳ እኛ አምሮ እኔ አሁን ለምሳሌ እንደው ባልታመምና ሆስፒታል ባልገባም እኔ አሁን ስራ መስራት አቅቶኛል። ምክንያቱም ማታ ሌሊት እንቅልፍ አልተኛ። ምን ሆንሽ እስከሚሉኝ ድረስ ቤት ውስጥ ባለቤቴ ራሱ እንቅልፍ አይወስደኝም። በቃ ግማሽ ሌሊት ላይ እነሱን አስባለሁ፣ እጨነቃለሁ እና እንደዚህ ሆኜ ስራ ቦታ እሄዳለሁ። ስራ ቦታ ግልጅጅ ነው የምለው። ምን ሆነሻል እስከሚሉኝ ድረስ በቃ የመስራት እንትን ይሁ ራሱ እንትን እስከሚል ድረስ እና ለምንድን ነው በጣም ስለምንወዳቸው እኮ ነው። በቃ አሁን የተለያዩ ዩቲዩበሮች አሉ፣ ጥሩ ዩቲዩበሮች አሉ፣ ጥሩ የሚሰሩ ልጆች አሉ የምወዳቸው። በቃ እንደዚህ ጥንድ የሆኑ ትክክለኛ ይሄ የሚቀልጡት ምናምን። አሁን ለምሳሌ እንደነ ጽጌ ሮያል ሳያቸዋለሁ፣ ያስቁኛል። ጽጌ ሮያል እናንተ ነው ማን ነው ዳኒ ስራቸው ያስቃል። ግን እንደነዚህ ልጆች እኔ የምከታተለው የለም። በቃ ሃይሚና ብሩክ ውስጤ በቃ እኔ እነሱ አብረው ብዙ ቦታ በቃ ብዙ ነገር አብረው አሳልፈው በህይወታቸው በዚህ በልጅነታቸው ብዙ ቦታ ብዙ ነገሮችን አሳልፈው ትልቅ ቦታ ደርሰው በቃ ህይወታቸው ተሳክቶላቸው ተጋብተው ወልደው ምናምን በቃ በህይወት ውስጥ አለው ድረስ እንደዛ አይነት ነገር ነበር ማየት የምፈልገው። በእውነት ደግሞ የብዙዎቻችን ነው። በቃ እኮ በጣም ብዙ ሰዎች ናቸው የሚወዳቸው። የትኛውም ዓለም በቃ ያሉ ልጆች ማለት አረብ ሀገር ብቻ ያሉ ልጆች ሰዎች አይደሉም። እና በተለያየ ሀገር ያሉ ሰዎች ኦዲየንሶች በአጠቃላይ ይወዷቸዋልና ሰው ልብ ውስጥ ገብተው የሚቀሩ ነው። ምክንያቱም ሁለቱም በጣም ጨዋዎች ናቸው። በቃ ጸባያቸው ደስ ይላል፣ ስነ ምግባራቸው ደስ ይላል፣ ወጥተው የሚያስተምሩን ነገር ደስ ይላል። ስለዚህ በደንብ እንከታተላቸዋለን። ቢጋጩ እንኳን ከ3 ቀን ከ4 ቀን ከአንድ ሳምንት ያለፈ ነገር አናይባቸው። በቃ እዛው ጭርስ አድርገው ነው የሚመጡት። እንደዚህ አይነት ነገር አይተንባቸው አናቅም። በጣም የሚከባበሩ፣ በጣም የሚዋደዱ፣ በጣም ሰዎችን ከራሳቸው አልፈው ተርፈው የሰዎችን ሁሉ ቻናል የሚያሳድጉ፣ ለብዙዎች ራሱ ቻናል የከፈቱ፣ ሁልጊዜ አዳዲስ ሀሳቦችን ይዘው የሚመጡ፣ ፍቅርን ያስተማሩን፣ አንድነትን፣ ጓደኝነትን ያስተማሩን ልጆች ናቸው። እኔ ጥልቅ ብለው ነው ልቤ ውስጥ በቃ ሳላስበው። ሌሎችም ብዙዎች አሉ። እኔ አያለሁኝ እኮ በየሚዲያው ምን ሆነን ነው ለናለን። እኔና ጓደኛዬ ራሱ ስንደዋወል ምን ሆነን ነው እነዚህ ልጆች ገንላል እንደዚህ ወደድናቸው ነው የምንለው። ልክ እንደወለድናቸው ነገር በቃ ወይ እንደራሳችን እንደ ቤተሰብ እና እንደ እናታቸው ለማለት ብዬ ነው። እንደወልደን ባናደርስም ወይ እኔ እንጃ አላውቅም። እና በጣም ነው በቃ ማስብላቸው። ግን ይሄው አሁን ይሄው ወር ሆነው እንግዲህ እንዲየበጠበጡን እንደዚህ። ዛሬ ደግሞ ሃይሚዬ ይሄን ልጅ በቲክቶክ ጠለቅለቅ ፎቶአቸውን ትላንትና ስገባ ግቢ ብለውኝ እንደው ያው ኮሜንት ተሰጣጣዋል። እንግዲህ ይሄ ልደቱ ላይ ይሄ ቤት ስራ ሰጧቸው። የቤት ስራውን ተግባራዊ አድርገው ሰርተው መጡ። እንግዲህ ኮሜንት ላይ ጠለቅለቅ እንትን ላይ ምንድነው ቲክቶክ ላይ
የሁለቱም ፎቶ እያቀና እዛ ስገባ ገለጥ ሳደርገው የነሱ ፎቶ እነዚህ ሁለቱ ልጆች አጣምረው ይሄው ይዛላችሁ መጣች ጀግኒት። እኛ ነን እኮ የምንሰጣቸው ርዕሱን እግዚአብሔር እኛ ነን የምንሰጣቸው የሚሰሩት ናዲያ። እንደውም የሆኑ ሰዎች እየተቃወሙ ነበር። ተው እንደዚህ አታድርጉ፣ ልጅቷ ባለዋለችበት ከማይሆን ሰው ጋር አታጣምሯት እያሉ እንደውም ቲክቶክ ላይ የተወሰኑ ሰዎች ሲቆጡ ነበር። ጀግኒት አንበሳዋ ይዛላችሁ መጣቻ። ዛሬ ስራዋን ጀመረች። እሷም የሚሄዱበት መንገድ ትክክል አይደለም። እኔ እንደው ነገሩን ያሳቀኝ እንደውም እኔ እኮ እንደ ይሄ ልጅ እዚህ ሀገር ነው እንደሚኖረው ብዬ ጠየቅኩኝ። እንደውም ጓደኛ እኔ ብዙም ስለማልከታተል ብዙ ነገር ስላለብኝና ራዚ ነው እኔ ልጁን ሳየው ዝም ብዬ አንዳንዴ ቲክቶክ እንትን ላይ ሳየው ውጭ ሀገር የሚኖርም መስሎኝ ነበር። እኔ ልብ አልልማ እዛም እንትን ሲሰጣት ከዛ እሷ ነች እንደውም ያብራራችልኝ። ራዚው ሀገር ውስጥ ነው ኢትዮጵያ ነው የሚኖረው እዛው ኢትዮጵያ ነው የሚኖረው ምናምን አለችኝ። ይሄው ጀግኔ ቤትም አድርጋ አምጥታ እንግዲህ አሪፍ አይቸኩልም ያለችው ልታሳይ ይዛ መጣች። እና ይሄ የሚለዋወጡት ቃላት አሁን እዚህ ደረጃ መድረሳቸው ደስ አላለኝም። ምክንያቱም በመሃላቸው ክፍተቱ እየሰፋ ነው እየመጣ ያለው። ሁለቱም እኮ ማድረግ አያቅታቸው። እኛ እንዳይለያዩ በጣም ስለምንወዳቸው እንዲለያዩብን ስለማንፈልግ ከልባችን ስለምንወዳቸው እስከዛሬ ማብረናቸውን የዘለቅ ነው። ስለዚህ እንዲለያዩብን አንፈልገን። እንዲህ ማድረግ ከቻሉ እኮ ያደርጋሉ። አታደርጉም፣ ጉልበት የላችሁም፣ ኃይል የላችሁም፣ ማድረግ አትችሉም አይደለም። አሁን ነገ እሱ ደግሞ የራሱን ህይወት ይቀጥላል። ይሄ ነገር እኛን ያስደስተናል እንዴ? እኛ ከመቼ አስተታርቀውልን አንድ ይሆናሉ ብለን ስናስብ ጭራሽ አዳዲስ ነገር እያመጡልን ቁጭ አሉ። እንግዲህ እግዚአብሔር ይሁናቸው ነው ምለው። በጣም ነው ተሰማኝ። እኔ ተሰምቶኛልም አስቆኛልም። ተያይዞ መምጣት አስቆኛል። እኔ ልጁ ብዙ አልተናገረም። ያው እሱ ሰላም ለማምጣት ነው የመጣሁት አለ። ብሩክም እኮ ሰላም ለማምጣት ከሆነ ለምንድነው ሚዲያ ላይ መውጣት ያስፈልገው? ለምንድነው ከካሜራ ጀርባ ከስሩ ንቅል አድርገው ነገሮቻቸውን ያልተነጋገሩት? ከካሜራ ጀርባ ተነጋገሩ ሲባል ወይም ጓደኞቻቸው መተው ሊያነጋገሯቸው ሲል ሁለቱም ትግ ይላሉ። እንግዲህ ገና ፍንዳታዎች አይደሉ? ትግ ያደርጋቸዋል። እንደው በኩርኩም ብሎ ሁለቱንም እንደው በኩርኩም ብሎ እንደው አንድ ላይ ነበር አስሮ አንድ ቤት ውስጥ ማስቀመጥ። እውነት እዛ እንደፈለጉ ይሁን አንድ ክፍል አስገብቶ ከዛ እየተጨቃጨቁም ቢሆን በመጨረሻም ወይም ሊስማሙ ይችላሉ። እንደዛ ቢሆን ጥሩ ነበር። አሁን ከሚዲያ እኔ ሁልጊዜ ነው የምለው ከካሜራው ጀርባ ሁኔታቸውን አስተካክለው መነጋገር ነው። ምናልባት እንግዲህ አልተገኘችለት እንደሆነ ለብሩክ አላቅም። ከካሜራ ጀርባ ፈታችሁ ነው እንጂ መምጣት ያለባችሁ። አሁን ሚዲያ ላይ እንደገና መታችሁ ልትነቋቀሩ ነው እንዴ መጣችሁት? ያው እሷ ይዛለ መጣች። ድራማም ከሆነ እንግዲህ ብዙ ሰዎች ድራማ ነው ይላሉ። እኔ አንድም ድራማው አልታየኝም። በቀደም ለታምቡሩኬ ልጅቷን እንደዛ የሳምካት ነገር በተለይ ደግሞ ታቤላው ላይ ያየሁት እዛ ጋር ስስማትና ታቤላ ላይ ያየሁት ይሄ መሳሳሙ ኖርማል አይደለም ማለት ለሷ አሁን ለሃይሚ ፍቅር ካለ በመሃላችሁ ፍቅር ካላት ያ ክብር አይደለም። ምክንያቱም ብሩኬን በዚህ መልኩ ሃይሚ አታቀውማ። እኔ አሁን ብሩኬ ባለጌ ነው ለማለት ብዬ አይደለም። ለሷ ጥሩ ስሜት ውስጥ አልተሰማትም ያደረገው ነገር። እኛም ራሱ ብሩኬን እንደዚህ አናቀው፣ በጣም እንወደዋለን። በጣም እንኳን እሱ አይደለም እኔ አከብረዋለሁ፣ እኛ እናከብረዋለን። በቃ እኔ እኮ ትንንሽ ልጆች አሉኝ። ስታድጉ እንደዚህ ልጅ ሁኑ፣ እንደዚህ እናታችሁን ትወዳላችሁ፣ ቤተሰባችሁን ታከብራላችሁ፣ አባታችሁን ትወዳላችሁ። በጣም ለቤተሰብ ያለው ፍቅር፣ ለሴቶች ያለው ፍቅር ምናምን እያልኩ እንደውም አንዳንድ ማቁት እንተረጉምላችኋለሁ። ምንድነው የምታዩ ይሄ ልጅ ሲሉኝ፣ ምክንያቱም እዚህ ሀገር የሚያድግ ልጅ ጥያቄ ይወዳል በጣም ያው ይገባቸዋል አንዳንዱ ነገር አማርኛ ስላስተማርኳቸው ቤተሰብም እዚህ ስላለ ግን እኔ ያስረዳቸዋለሁ። ልጆች አድገውልኝ እንደዚህ ልጅ በሆነ ምለው ነው ብሩኬ። እኔ ኖርማል ነው ጉንጭ መሳሳም ምናምን፣ ግን እሷን ጠርቷት በልደቷ ዕለት ሁሉም የተሰማን የልደቷ የቀኑ ዕለት እሷን ጠርቷት እኔ ይፈልግሻለሁ ብላ የልጅቷ መምጣት አታውቅም። እንደዛን አይነት አሳሳም በፈለገው መንገድ አምጣት ብሩክ። እኔ ጥሩ ስሜት አይሰማኝም ባለቤቴ እንደዛ ቢያደርገኝ። አሁን ገና ነው አላረጀንም፣ ሁለት ገና ነን እንትን ነን። ግን አሁን በዚህ እንኳን ሁኔታ ገና እንደዚህ አይነት ነገር ባይኔ ደስ አይለኝም። በፍቅረኝነትም ቢሆን ደስ አይልም፣ በጓደኝነትም ቢሆን አጠገቢ ሊያናድደኝ ብሎ ሰው መሳም ደስ አይለኝም።
እና ያ ነገር የሌለባችሁን ጸባይ ሁለታችሁም እየተገላለጻችሁ ነው። አንቺም እንደዚህ አይነት ጸባይ የለብሽም ሀይሚዬ፣ ተሂጅበት በርችበት የሚባለው ነገር የለም። ለነገሩ ለስራ ከሆነ ስሩ፣ ምክንያቱም እሱ ያደርገው ልታደርጊ ነው። ይገባኛል። ሁለታችሁንም በጣም ነው የምወዳችሁ፣ በጣም ነው የምወድሽ። አንቺንም ሀይሚዬንም በጣም ነው የምወዳት። እኔ ብሩክንም በጣም ነው የምወደው። ሁለታችሁም ተስማምታችሁ እንድትመጡ ቁጭ ብላችሁ በእርጋታ ቡናና ሻይ ይዛችሁ እንድትነጋገሩ ነው እኛ የምንፈልገው እንጂ ዛሬ አንደኛው ያበሽቃል፣ ተነገ ወዲያ ደግሞ አንደኛው እያበሸቀ እየመጣ እኛንም ጨጓራ አትላጡ። የስንት ሰው ህይወት እየጎዳችሁ ነው ያላችሁት እና አስቆኛል። ዳኒ ሮስቶ በዛ በኩል ያስቀኛል። የውሸት ወንድሙን ማነው ጓደኛውን እየደበደበ በሶሲያል ደራደርም እያለ አሁን ደግሞ ሌላ ርስት አንጥቷል። እሱ ደግሞ በሶሲያል ደራደርም እያለ ጓደኛውን ይደበድባል። ያኛው ሌላ በዛ። እኔ አይሚና እንትና እንደዚህ ሆናችሁ ማታውቁትን ነገር አቁሙልን። ቀይ መብራት እናብራ። በቃ ለነሱ ታጥቀን ተነስተን ወይ ሰላማዊ ሰልፍ እንውጣ። እውነት መሮናል። በቃ ነው የምለው ውዶቼ። በዚሁ ላብቃ ለዛሬ።